እሺ መላ የሀገሬ ህዝቦች ኢትዮጵያውያን ባላችሁበት እንደምን አላችሁ? እንደምን ከረማችሁ? ሰላም ናችሁ ወይ? እንግዲህ በያላችሁበት ሰላማችሁን እየተመኘው ከኔም ደግሞ ታላቅ ሰላምታን ወደ እናንተ አቀርብላችኋለሁ ማለት ነው። አሁንም ዮሐንስ ነኝ የመጣሁት። ስለዚህ በአገራችን ታሪክ ዙሪያ እንግዲህ እየተመካከርንበት እየተወያየንበት እና ሁሉንም ፌር በሆነ ኢቫሉዌት እያደረግን የመጣንበት ሴናሪዮ አለ እና እንግዲህ እስፔሻሊ ይሄ መጽሐፉን ስጽፈው ይህንን መጽሐፍ መጽሐፉን በምጽፉበት ጊዜ የተጠቀምኩት ቴክኒክ የዓለም አቀፉን የሊትሬቸር ፕሪንስፕል እሱን ተከትዬ ነው ማለት ነው። አብዛኛው የምናገራቸው ወይ ደግሞ መጽሐፉ ላይ የጻፍኳቸው ነገሮች በፈጠራ ወይ በምናምን እንደዚህ አይነት ነገር የተፈጣጠሩ ሳይሆኑ ሊትሬቸር አላቸው፣ ሳይቴሽን አላቸው። እነዚህ ሳይቴሽን እና ሊትሬቸርስ ደግሞ ምንድናቸው ማለት ነው? ሪፑተብል ከሆኑ ሶርሶች የተወሰዱ ናቸው። ዴርፎር
እኔ ማንኛውም ሰው እኔ የምናገረውን እዚህ ላይ የተጻፈውን ቀጥሎ ያሉትን ኢንፎርሜሽኖች ከነዚህ ሊትሬቸሮች መጽሐፉ ላይ በማንበብ ሊትሬቸሩን በማየት ማመሳከር ይችላል ማለት ነው። እዛ ላይ ምንም ችግር የለብኝም። ዋናው ትልቁ ነገር ምንድን ነው? በአንድ ሀገር ውስጥ እንደነገርኳቸው አሜሪካ በለው፣ ጃፓን በለው፣ ቻይና፣ ህንድ፣ እንግሊዝ፣ ፈረንሳይ፣ ጣሊያን ምናምን ያልተሰራ ግፍ የለም። የሰው ልጅ ያልሰራው ግፍ የለም። ነገር ግን አሁን ስቴብል አገር የፈጠሩት ምንድን ነው? በእውነተኛ ታሪካቸው ላይ ስለተማመኑ እውነተኛ ታሪካቸው ተማምነው ን ዲሞክራቲክ ሲስተም ኢምፕሊመንት አድርገው ዲሞክራቲክ ኢንስቲትዩሽንስ ገንብተው በዛ የህግ የበላይነትን አጽድቀው ስለሚኖሩ ነው ማለት። እኛ ዌር ስትራግሊንግ ይህንን ኢስታብሊሽ ለማድረግ ስትራግል እያደረግን ያለን ሰዎች ነን እና በዚህ የተነሳ እንግዲህ የሀገራችን ህዝብ ከ90% በላይ የሚሆነው የሀገሪቷን ችግሮች ተሸክሞ የኖረ ሲሆን ጥቂት ደግሞ ፐርሰንት የሚባሉት በየዘመኑ የተፈጠሩ ፖለቲከኞች ምን አድርገዋል ማለት ነው? ላይክ የእንትኑ ተቋዳሾች ነበሩ፣ የስልጣኑ የምናምን ነገር ተቋዳሾች ነበሩ። ስለዚህ በማህበረሰባችን ውስጥ የተፈጠረ ትልቅ ስህተት ምንድን ነው? ህዝብን እንደ ህዝብ መንግስት አድርጎ መቁጠር፣ ህዝብን እንደ ህዝብ ባለስልጣን አድርጎ መቁጠር፣ ህዝብን እንደ ህዝብ መፈረጅ፣ እሱ ነው ማለት ነው። ህዝብ እንደ ህዝብ አይፈረጅ። በየትኛውም ቦታ ብትሄዱ ይሄ ህዝብን እንደ ህዝብ መፈረጅ በምንም አይነት ቴክኒክ ቫሊድ ሆኖ አያውቅም። ቫሊድ ሆኖ አያውቅም። እሱ ስህተት ነው። ህዝብን እንደ ህዝብ የሚፈርጅ ፖለቲከኛ መጨረሻው አደገኛ ውድቀት፣ አደገኛ 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 ነገሮች ፈጥሮ ነው እንትኑ የሚደመደም። ስለዚህ ሪሰንትሊ የትግራይ ህዝብ በሙሉ ቲፒኤልኤፍ ደግሞ የኢህአዴግ መንግስት አስኳል እና ስሊክ ዋና የስልጣን ተቆጣጣሪ። ስለዚህ ኢህአዴግ ማለት የትግራይ ህዝብ ነው የሚል ኖመንክሌቸር ነው ለዚህ ሁላ ጣጣ የከተተን። ሪሰንትሊ ፋክቱ አይደለም። ስለዚህ ይህንን ብሎ ሲያስብ የነበረ ሰው በአጠቃላይ ምንድን ነበር? በአጠቃላይ ማለት ነው በዳርክነስ ውስጥ በፈረስ ሲጋልብ የነበረ ሰው ነው ማለት። እነ ቲፒኤልኤፍም ስልጣን ሊይዙ ሌሎች የኢህአዴግ እንትኖች ጓደኞች የነበሩ እነሱም ስልጣን ለመያዝ በፊት የደርግን መንግስት እንደ አማራ መንግስት አድርጎ መቁጠር፣ የሻቢያን ጨምሮ ማለት ነው። የኃይለ ሥላሴን መንግስት እንደ አማራ አድርጎ መቁጠር፣ የሚኒሊክን መንግስት እንደ አማራ አድርጎ መቁጠር፣ ይህም ደግሞ የአማራ ህዝብ ታርጌት እንዲደረግ በማድረግ ብዙ ሚና ተሰርቷል በዛች ሀገር ላይ። ይህም ስህተት ነው። ስለዚህ ህዝብ ሁል ጊዜ የገፈት ቀማሽ እንጂ የአገሪቷ እንትን ያመጣችለትን እድል ተቋዳሽ አይደለም። እኛ ደግሞ ከዚህ በኋላ ይሄ እንደ መርገምት የያዘን የፖለቲካ አዚም ከዛ ወጥተን እንደ ሰው ሰው መግደል ነውር ነውና፣ ሰውን ማፈናቀል ነውር ነውና፣ ሰው ላይ በደል መስራት ነውር ነውና ከዚህ ወጥተን ወጣቶቻችን ጠመንጃ ተሸክመው ከሚሄዱ ቴክኖሎጂ እንዲሸከሙ፣ ሳይንስ እንዲሸከሙ፣ ፕሮዳክቲቪቲ እንዲሸከሙ፣ አገራቸውን እንዲያለሙ፣ እራሳቸው እንዲለሙ የሚሆንበት አገርና ከዛም በኋላ በድህነት በሰቆቃ በኢሚግሬሽን ምናምን ነገር የሚታወቀው ማንነታችንን እሱን ቀይረን ታሪክ እንድንለውጥ ነገ ለኛ ኦፖርቹኒቲ እንዲሆን ነገ የምንፈራው ሳይሆን
ለእኛ ኦፖርቹኒቲ ነው። ይህም ኦፖርቹኒቲ ደግሞ በአይምሯችን፣ በጥፍራችን፣ በጉልበታችን ሰርተን የምናመጣው የሚሆንበት ከእንደገና ደግሞ ወንድሞቻችን ኦሮሞዎች፣ አማራዎች፣ ትግራይ፣ አፋር፣ ሱማሌው ሁሉም የሀገሬው ህዝብ መብቱ ተከብሮ የሚኖርበት ዘመን እንዲመጣ ሁላችንም ኮንትሪቢዩት ነው ማድረግ ያለብን ሶ ዳትስ ዋይ እዚህ ጋር አንድ የምንደግፈውን ቡድን የሱን አሪፍ ነገር እያወራን ሌሎቹም ብንኮንናቸው ሌሎቹም ደግሞ የዛኛውን አሪፍ ነገር እያወሩ እነሱም ቢኮንኑ ማለት ነው ኢኩሊብሪየም አይመጣም። ማንም ሳትስፋይድ አይሆንም። ነገር ግን ታሪካችንን ትራንስፓረንትሊ በደንብ እንነጋገርበት። ያለፈው መጥፎ ነገራችንን እሱን እንሰርዘው። ያለፈ ጥሩ ነገራችን ካለ እሱን እንደ መረማመጃ ተጠቅመን ነገር ደግሞ የጠነከረ ሶሳይቲ እንድንፈጥር ነው መስራት የሚገባል ማለት ነው። በአጠቃላይ ባለፈው እንግዲህ የኢህአዴግ መንግስት እንዴት እንደወደቀ ፋክተሮቹን በደንብ ዝርዝረን አይተናል። አንደኛው ይጠቅሙኛል ብሎ በያዛቸው በራሱ ስትራቴጂ ነው የወደቀው። በቃ ይሄ ይጠቅመኛል this is my competitive advantage ብሎ ባሰባቸው በራሱ ስትራቴጂዎች ነው የወደቀው ማለት ነው። ስለዚህ ስትራቴጂ አነዳደፍ ላይ ችግር እንደነበረበት ያሳያል። ቀጥሎ ደግሞ እያንዳንዱን ኢንዲቴል አይተናቸዋል። በዛ የተነሳ 2010 በኢትዮጵያ አብይ አህመድ የሚባል መንግስት መቶ ደግሞ አሁን ወደ ብልጽግና የሚባል ዳይሬክሽን ደግሞ ተኬዷል ማለት ነው። የሚቀጥሉት ቪዲዮዎች የሚሆኑት እንግዲህ የብልጽግና መንግስት እንዴት ወደ ስልጣን ሊመጣ ቻለ የሚለውን እሱን ደግሞ በዝርዝር ከነማስረጃው ምንም ወያይባቸው እንትኖች መድረኮች ይኖራሉ ብዬ አስባለሁ። የሚቀጥለው ላይ የማቀርበው አሁን ካለው ትንሽ ለየት ባለ መንገድ ነው። ምክንያቱም ዳታ ይፈልጋል፣ ሰው ኢንፎርሜሽን ይፈልጋል፣ ኤቪደንስ ይፈልጋል። እነዛን ኤቪደንሶች በደንብ ኢንዲቴል እያየናቸው ነው የምንሄደው ማለት ነው። አዘርዋይስ የእኛም ክስ ምንድን ነው የሚሆነው ማለት ነው እውነተኛነት የሌለው ዝም ብሎ ማይረባ ምስክርና ለህዝባችንም ደግሞ ታንጀብል የሆነ ነገር የማያመጣ ይሆናል ማለት ነው። ማንኛውንም ሰው ባልዋለበት ብንከሰው የምናተርፈው ነገር ድሮባክ ነው። ኮሸት ነው። በቃ የምናተርፈው መጠፋፋት ነው። ባደረገው ነገር ግን ይጠየቃል። ምንም ልንረዳው አንችልም እዛ ላይ therefore እነሱ እናያለን ማለት ነው በሚቀጥለው እንትን ላይ። አሁን ግን የኢህአዴግ መንግስት ብሎም የጠቅላይ ሚኒስትር መለስ ዜናዊ ስትሬንግዞች እና ዊክነሶች ምንድን ነበር የሚሉትን እናያለን ማለት ነው። እንደለመድነው ያው ከስትሬንግዙ እንነሳለን ማለት ነው። የመጀመሪያው ጠቅላይ ሚኒስትር መለስ ዜናዊ በአካዳሚክ አቢሊቲያቸው በጣም የታወቁ ጎበዝ ተማሪ እንደነበሩ፣ ጥሩ አንባቢ እንደነበሩ ውጤታቸውም የሚመሰክርላቸው ናቸው ማለት ነው። ስለዚህ ጉብዝናቸው እንደ አንድ ጥንካሬ እንወስደዋለን። ሌላኛው እንግዲህ ጠቅላይ ሚኒስትር መለስ ዜናዊ እና ጓደኞቻቸው የኢህአዴግን መንግስት በሚመሰርቱ ጊዜ አሁን ኢትዮጵያ መልቲካልቸራል መሆኗን ማለት ነው መልቲካልቸራል መሆኗን አምነው ነው። ይሄ ጥሩ ነው። እንደነገርኳችሁ ይሄ እጅግ በጣም ጥሩ ነው። ስለዚህ እኛ ሀገር ውስጥ የተለያየ ባክግራውንድ ያለን፣ የተለያየ ቋንቋ የምንናገር፣ የተለያየ ባህል ያለን፣ በሃይማኖትም ብንሆን የተለያዩ ሃይማኖቶች የሚራመዱበት አገር መሆኑን ማመን ይሄ በጣም ኢምፖርታንት ነው። እውቅና ሰጥቶም ደግሞ ወደ ኮንስቲትዩሽን ውስጥ ለማስገባት መሞከር ጥሩ ነገር ነው ማለት ነው። አብዛኛው ለምሳሌ ይሄ የኢትዮጵያ ዜግነት የሚያራምዱ ሰዎች ይሄንን እንደ እንትን ነው የሚቆጥሩት።
እንደ ድክመት ነው የሚቆጥሩት። ግን አይደለም፣ እንደሱ አይደለም። በቆሎን በቆሎ ማለት፣ ስንዴን ስንዴ ማለት፣ ጤፍን ጤፍ ማለት፣ ማሽላን ማሽላ ማለት ይሄ ቢንግ ሳይንቲፊክ መሆን ነው እንጂ ብላይንድ መሆን ወይ ደግሞ የኢትዮጵያን ነባራዊ ገጽታ ወይም የዜግነት እንትን ፖለቲካን የሚጎዳ አይደለም፣ የሚጎዳ አይደለም። ኦኬ ኮምፕሊመንተሪ ነገሮች ናቸው። የዜግነት ፖለቲካና የአይደንቲቲ የተለያዩ አይደንቲቲዎች መኖር አንዱ ለአንዱ ኦፖዚት ሳይሆን ኮምፕሊመንተሪ ናቸው። ኮምፕሊመንተሪ ደግሞ ማለት ሁለቱም ኢምፖርታንት ናቸው፣ ሁለቱም እንዳስፈላጊነታቸው ማኔጅ መደረግ አለባቸው። ዴርፎር ያ ላይክ ኤትኒክ ስፔሻሊ ግሩፕ ራይት ኤክሰርሳይዝ እንዲደረግ ማድረጉ ግሩፕ ራይት ኢዝ አን ኢሴንሻል ራይት። እሱን ካልሰጠን ዲሞክራቲክ ራይቶች እንደ ማይኖሪቲ ራይት እና ኢንዲቪዥዋል ራይት ማምጣት አንችልም። ዴርፎር ያንን ፍሬም አድርገው መምጣታቸው ትልቅ ስትሬንግስ ነው ማለት ነው በኢትዮጵያ ታሪክ። ያንን የደርግ መንግስት ላይክ አይ ዶንት ኖ አድርጎታል አላደረገውም፣ ኦልሞስት የለም ብንለው ነው የሚሻለው። እነዚህ እውቅና መስጠት ለእንትኖች ማለት ነው ለግሩፕ ራይት ግሩፕ ራይት መስጠት። ከእንደገና ያው የደርግ መንግስት የነበረው ዩኒተሪ ሲስተም ነው፣ ከዛም በታች የነበረው ዩኒተሪ ሲስተም ነው። ነገር ግን ይሄ እንደ ፌዴራል ሲስተም ነው። ፌዴራል ሲስተም ሞር ፓወር ሼር እንዲደረግ ያደርጋሉ አክሮስ ግሩፕ ማለት ነው። ስለዚህ አንደኛ ግሩፕ ውስጥ ያሉ ሰዎች ራሳቸው አካውንቴብል እና ሪስፖንሲብል ይሆናሉ ለሚሰሩት ስራ። ሁለተኛ በሚሰሩት ስራ መሰረት ኢቫሉዌት ይደረጋሉ። ስለዚህ ቤስት የሰራ ተንባፕ እንልለታለን፣ ቤስት ያልሰራ ደግሞ ዩ ሹድ ኢምፕሩቭ እንለዋለን። ከሚጠበቅበት በታች ደግሞ ከሰራ ደግሞ ዋርኒንግ ሳይን እንሰጠዋለን ማለት ነው። ያንን በማድረጉ ደረጃ የአድሚኒስትሬሽን ኤፊሽንሲ እና ኤፌክቲቭነስ ላይክ ሞር እንደ ኢትዮጵያ ላለ መልቲካልቸራል አገር የፌዴራሊዝም ስርዓት ጥሩ ስለሆነ ያንን ኢምፕሊመንት ለማድረጋቸው መሞክራቸው ትልቅ ስትሬንግስ ነው ማለት ነው። ሌላኛው እንግዲህ አዲስ አበባ ዩኒቨርሲቲ የነበሩ 1960ዎቹ እንትን እነዚህ አድቮኬት የሚያደርጉ ፕሮቴስት የሚያደርጉ ተማሪዎች የነበሩ የፊውዳሊዝምን ስርዓት እናጠፈዋለን ብለው ግን በማርክሲስት ሌኒስት ወይ ደግሞ በሶሻሊዝም ወይ በኮሚኒስት እንተካዋለን እና ማርክሲስት ሌኒኒስት ወይ ደግሞ ሶሻሊዝም የሚባለው ነገር እንደነገርኳችሁ እኛ ሀገር ባለሀብት የሚባል የለም፣ ከማኑፋክቸሪንግ የሚባል ነገር የለም። ኢንስቲትዩሽኖች ምንድነው ስሙ ፋይናንሻል ኢንስቲትዩሽኖች በመንግስት የተያዙ ናቸው። በኃይለ ስላሴም በሚኒሊክም ያው ትንሽ ትንሽ ብትጀመር ማለት ነው። እነዚህ በሙሉ የሉ። ስለዚህ የትኛውን ቡርዥዋ ነው ልታቆመው የምትፈልገው ወይ ደግሞ ልትገድበው የምትፈልገው? በሌለ ነገር ላይ ትመት ነው ማለት ነው። ጉም ለመያዝ መሞከር ነው ጉዳይ። አውሮፓ ውስጥ አለ ለምሳሌ ራሻ ምናምን እነዚህ ምዕራብ አውሮፓ ምናምን ነገር በምትሄድበት ጊዜ ላይክ ማኒፋክቸረሮች አሉ፣ ቡርዣዎች አሉ፣ ባለሀብቶች አሉ ምናምን ነገር። ስለዚህ እነሱን እንግዲህ ቻሌንጅ ልታደርጋቸው ትችላለህ የሚያገኙት ኢንካም። እኛ ሀገር ግን የለም፣ ገና ከፊውዳሊዝም አልተላቀቅንም። ባልተላቀቅንበት ሴናሪዮ ሶሻሊዝም ዘ ራይት ቾይስ ብሎ ማመን እሱ ሮንግ ነው። እንግዲህ ተማሪዎቹም በሶሻሊዝም ተጠምቀው ነበረ፣ ሌሎቹም እንደዚሁ በሶሻሊዝም ተጠምቀው ነበረ። ቲፒኤልኤፍም በሶሻሊዝም ተጠምቆ ነበረ። ኢህአዴግም ራሱ የሶሻሊዝም እንትን ውስጥ ማዕበል ውስጥ ነው የነበረው። ነገር ግን ሶሻሊዝም ሊያስኬድ እንደማይችል ተረድተው ኦኬ ይሄን ሪቮሉሽነሪ የሆነ አካሄድ ወደ ሶሻሊዝም የሚመራ የሆነ የሪቮሉሽን ምናምን ዳይሬክሽን እሱን ተረድተው አውቀው ወደ ሪቮሉሽናሪ ዲሞክራሲ ሲስተም መምጣታቸው ይህም ከስህተት የሚማር ፐርስፔክቲቭ እንዳላቸው ነው የሚያሳየው። በዛም የተነሳ ከሶሻሊዝም ያች ሀገር እንድታመልጥ አድርገዋል ማለት ነው። ከሶሻሊዝም ባታመልጥ ምንድን ነው የምትሆነው ሀገሪቱ?
የምዕራባውያን ታርጌት ትሆናለች፣ የእነ አሜሪካ ታርጌት ትሆናለች። ስለዚህ ያ ነገር ደግሞ ከዓለም አቀፉ ማህበረሰብ አገሪቷ የምታገኛቸው ቤኔፊቶች በአጠቃላይ ምን ይደረጉ ነበረ? ብሎክ ይደረጉ ነበር። እነዛ እንዳይሆኑ አድርጓል ማለት ነው ኢህአዴግ አጠቃላይ። ያንንም በመምራት ደግሞ ጠቅላይ ሚኒስትር መለስ ዜናዊ ብዙ ስራዎች ሰርተዋል። ዜርፎር ይሄ የተሻለ እንትናቸው ስትሬንግዛቸው ነበር ማለት ነው። ሌላኛው ፕራይም ሚኒስተር መለስ ዜናዊ ስፔሻሊ ጣሊያኖች በሁለተኛ በወረሩን ጊዜ መጥተው ዘርፈው የሄዱትን የአክሱም ሐውልት ያንን ለዓለም አቀፉ ማህበረሰብ በደንብ አድርገው በማስረዳት እንትን በማለት ብዙ ከፍተኛ የሆነ ዲፕሎማሲ በመስራት ያ ሐውልት ወደ ሀገሩ እንዲመጣ አድርገዋል ማለት ነው። ከ1936 በአውሮፓ እስከ 41 በነበረው ወረራ ጊዜ የተወሰደ ነው። ያንን ግን ዲፕሎማሲ ሰርተው እንግዲህ ጣሊያን ያንን ሐውልት ወደ ሀገሩ የወሰደበት ምክንያት ሐውልቱ ውስጥ ብዙ ሚስጥራቶች አሉ ማለት ነው። ብዙ እውቀቶች አሉ ማለት ነው። ብዙ ማግኒፊሰንት የሆኑ ነገሮች አሉ ማለት ነው እንጂ ድንጋይ ቢሆን ኖሮ ድንጋይ ተሸክሞ ዝም ብሎ ወደ ሮም ወስዶ አይተክለውም ነበር። እና ያንን ነገር ወደ አገራቸው ማምጣታቸው ከፍተኛ ስራ እንደሰሩ የሚያሳይ ነው። ለዚህም ምስጋና ይገባቸዋል ማለት ነው። ሌላው ደግሞ ምንድነው እስፔሻሊ በሊቢያ በኩል የነበረ ተጽዕኖ አፍሪካን ዩኒየን እንግዲህ ፓን አፍሪካኒዝም ኢትዮጵያ ነች የጀመረችው። ይሄ ደግሞ ለመላው ለጥቁር ሕዝብ ነፃነት ለተደረጉ ትግሎች በአጠቃላይ ኢትዮጵያ እንደ አይኮን ነች። ኢንክሉዲንግ ላይክ የአድዋ ድል ዶጋሌንም ጨምሮ ሌሎችም አሉ። እንግዲህ ጣሊያኖችን ብዙ ቦታዎች ላይ ጀግና አባቶቻችን ያሸነፏቸው ማለት ነው። ይሄ ኢትዮጵያ ፓን አፍሪካኒዝም እንድትመሰረት አስችሏታል። ለዚህ ኃይለስላሴ በጣም ከፍተኛ ስራ ሰርተዋል በዲፕሎማሲ። እንግዲህ ኃይለስላሴ በጣም ጎበዝ ናቸው። ያንን ሰርተው አፍሪካን ዩኒየን ኢትዮጵያ ውስጥ ሄድኳርተር እንዲሆን አድርገውታል። ይሄ ቀላል ነገር አይደለም። ቀላል ነገር አለ። ምን ማለት ነው? ትርጉሙ ታውቁታላችሁ? ዝም ብሎ የአፍሪካ መሪዎች ኢትዮጵያ ውስጥ ይመጣሉ ማለት ብቻ አይደለም። አንደኛ አገሪቷን የዲፕሎማሲ ሴንተር ያደርጋታል። የዲፕሎማሲ ሴንተር ያደርጋታል። ሌሎች ለምሳሌ ምዕራባውያን ሊሆኑ ይችላሉ። ሌሎች በአፍሪካ ላይ ብዙ ስራ መስራት በሚፈልጉበት ጊዜ ኔጎሽት ማድረግ የሚጠበቅባቸው ማንን ነው የሚሆነው ማለት ነው? ኢትዮጵያን ነው የሚሆነው ማለት ነው። ቀጥሎ የአፍሪካን መሪዎች ኢትዮጵያ መጥተው እዛ ኢትዮጵያ ድረስ አክሰስ እናደርጋቸዋለን። ዩሲ አሁን አፍሪካ አሁን እንዳለው ዝም ብሎ በዳርክነስ የሚቀጥል ኮንቲነንት አይደለም። ትልቅ ሂውጅ ሪሶርስ ያለው ኮንቲነንት ነው። ሂውጅ እስፔሻሊ ማዕድናት ላይ ማለት ነው። ማዕድናት ላይ ዜርፎር የአፍሪካ ኔሽን እንደዚሁ በጦርነት በረሃብ በምናምን እንደሚታወቀው አይቀጥልም። የሆነ ጊዜ ፀሐይ ይወጣለታል። ፀሐይ በሚወጣለት ጊዜ ትልቅ የትሬድ የቴክኖሎጂ የተለያዩ ዴቨሎፕመንቶች የሚሰሩበት አንዱ የእንትን ማዕከል ነው የሚሆነው፣ ሪጅን ነው የሚሆነው። ቻይና አፍሪካን ለመያዝ ምን ያህል እንደ ስትሰራ እንደነበር ታውቃላችሁ ሁላችሁ። አፍሪካን የያዘችው ደግሞ በየት በኩል ነው? በኢትዮጵያ በኩል ነው። ኢትዮጵያ ውስጥ ምን አለ? አፍሪካን ዩኒየን ዩሲ አፍሪካን ዩኒየን አለ። አፍሪካን ዩኒየን ውስጥ ማን አለ? የአፍሪካ መሪዎች ሪፕሬዘንታቲቮች አሉ። ስለዚህ እነሱን ኢዝሊ ኔጎሽየት ታደርጋቸዋል። ዩሲ ኢዝሊ የርዕዮተ ዓለም ለውጦች እንዲመጡ ለአንተ ሀገር እንዲመችል የባይለተራል አግሪመንቶች በጣም ፋሲሊቴትድ እንዲሆኑ፣ ቀጥሎ በአፍሪካ ያሉ ሪሰርች ዴቨሎፕመንቶችን እነሱን ሁሉ ኢንፍሉንስ ማድረግ፣ የአፍሪካን ትምህርት ኢንፍሉንስ ማድረግ፣ አፍሪካን የሚመሳሰሉ ከኢኮኖሚም ከምኑ ጋር የተያያዙ ነገሮችን በአጠቃላይ ያንን ኮንትሮል ለማድረግ ያ ድርጅት እጅግ በጣም ጠቃሚ ነው።
ዝም ብሎ የሆነ ህንፃና እዛ ውስጥ የአፍሪካ መሪዎች ብቻ ያሉበት አይደለም። ስፔሻሊ ኢን ደ ፊውቸር ኢዝ ጎና ቢ ዋን ኦፍ ደ ሞስት ኢምፖርታንት እንትን ኦርጋናይዜሽን ነው የሚሆነው በኢምፓክት ደረጃ። ለምንድን ነው ሲባል አሁን አውሮፓ ኢኮኖሚው አድጎ ኢኮኖሚ የአውሮፓ አድጎ 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 አሁን ምንድን ላይ ያለ ሰስቴናቢሊቲ ነው ያለው። ሰስቴን አድርጎ ያለው ስቲዲ ስቴት ላይ ነው ያለው አውሮፓ። አሜሪካም ልክ እንደዛው ነው። ሌሎችም ልክ እንደዛው ነው። የነ አፍሪካ ውስጥ ያለ ግን አሁን ሹት የሚያደርግበት ጊዜ ነው የሚመጣው። ስፔሻሊ አፍሪካ በዲሞክራሲ በገቨርናንስ ኤዱኬሽን ሲስተሙ ምኑ እንደዚህ አይነት ነገሮች ከተስተካከሉ then there are lot of እድሎች አሉ ማለት ነው። ኢንክሉዲንግ ላይክ ናቹራል ሪሶርሶችን ጨምሮ ከአግሪካልቸር ምርት ጋር በተያያዙ በዓለም ላይ ኮንትሪቢዩት ለማድረግ አፍሪካ ኢምፖርታንት ነው። ስለዚህ የአፍሪካን መሪዎች ደግሞ እዛው ነው የምታገኛቸው። ዲፕሎማቶቹን ምኖቹን እነሱ እዛ ነው የምታገኛቸው። በዛ የተነሳ ሌሎች ሀገራቶችም ወደ አንተ መምጣታቸው አይቀርም። ዴርፎር አንተ በዲፕሎማሲ ምን ትሆናለህ ማለት ነው? ስትሮንግ ትሆናለህ። ባይዘው አንድ የምነግራቸው ሚስጥር ምንድን ነው? ዲፕሎማሲ ላይ ሌትስ ሴይ አሁን አሜሪካ መታ የአፍሪካን ዩኒየን ውስጥ ያሉ ሰዎችን በዛ በኩል ማግኘት ፈለገች እና ኢትዮጵያን አፕሮች አደረገች። ኦኬ ኢትዮጵያን አፕሮች አደረገች እንዲህ ስትል ኢትዮጵያ ደግሞ አይ ጥሩ ነው እኛ ያንን ፋሲሊቴት እናደርግላቸዋለን እናንተ ደግሞ ይህን ታደርጋላችሁ ይላሉ። ገብታችኋል? እዚህ ዳትስ ሃው ኢት ወርክስ። ምን ትፈልጋላችሁ? እንዲህ እንፈልጋለን። ለምሳሌ ሰፕላይ ቼን እንዲዘረጋ እንፈልጋለን። ኦኬ የትሬድ ኔትወርኮች እንዲዘረጉ እንፈልጋለን። ሎጂስቲክሶች እንደዚህ እንዲሆኑ እንፈልጋለን። ማኒፋክቸረሮች እኛ አካባቢ እንዲመጡ እንፈልጋለን። ይሄ እንዲህ እንዲሆን እንፈልጋለን ብላችሁ ላይክ እንትን ይኖራል ማለት ነው። ዩሲ ባክአፕ የሆነ ይኖራል ማለት ነው። አትሊስት እንደ በፈር ዞንም ትጠቀምበታል። ያን ዴርፎር ከኃይለ ሥላሴ ጀምሮ ያንን እዛኛ ጋር እንዲቋቋም በማድረጋቸው ልናመሰግናቸው ይገባል ማለት ነው። እና ስፔሻሊ ሊቢያ ወደ እሷ እንዲመጣ ትፈልግ ነበር፣ ይሄ አፍሪካን ዩኒየን ማለት ነው። እና አይ ቲንክ ሴኔጋልም አለ መሰለኝ እዛ ውስጥ ሌሎች የተወሰኑ ደጋፊዎች አሏቸው። እና በጣም ቻሌንጅ ነበረ። ቻሌንጁ ባለበት ጊዜ መለስ ዜናዊ በጣም ሶሊድ የሆነ ንግግር ነው የተናገረው። በአፍሪካ ዙሪያ የኢትዮጵያ መሪዎች ምንም እንትን የላቸውም የሚል ትልቅ ፕሪሚስ ነው ያስቀመጠው። የኃይለሥላሴን ሜንሽን በማድረግ ደርግን ሜንሽን በማድረግ እና ከኢትዮጵያ የተሻለ ለዚህ ድርጅት መቀመጫ ቦታ የለም በማለት ባይዘው ሸፍጥ ሰርተው ሌላ ጊዜ እንገናኝ ምናምን ነገር ብለው እንትን ሊያደርጉበት ነበር። ነገር ግን መለስ ዜናዊ ሾድ ላይክ ሂዝ ኢንቴሊጀንስ ራይት ዜር እና ኖ ዊ ኒድ ጀስት ትራንስፓረንትሊ ቶክ ራይት ሂር ነው ያላቸው። እዚቹ ነው ማውራት ያለብን ብሎ ያ ድርጅት ከኢትዮጵያ እንዳይወጣ አድርጓል ማለት ነው። እዚህ ጋርም መለስ ዜናዊ ትልቅ ስራ ሰርቷል። በዚህም ልናመሰግነው ይገባል ማለት ነው። ሌላኛው ደግሞ ምንድነው እንግዲህ በደርግ ጊዜ የነበረን አገር አብዛኛው ከኢኮኖሚው ማለት ነው ወደ ሚሊተሪ ነው እንትን የሚለው ኢንቨስት የሚደረገው። ስለዚህ ብር እያቃጠልን ነበር ማለት ነው። 17 ዓመት ደርግ ስልጣን ላይ ሲቀመጥ 17 ዓመት ብር፣ ገንዘብ፣ ንብረት ምናምን ሰው የሰው ኃይል ስናቃጠል ነው የነበረው እና ሲቀጥል ደግሞ ደርግ መንግስት የነበርንበት ኮሚኒስት ነው። ኮሚኒዝም በራሱ ድሃ ነው የሚያደርግ ድሃ ነው የሚያደርግ። ኮሚኒስቱ ነው ያደገ ሀገር አታገኝም። ኔቸሩ ነው። ለወደፊት ሜይ ቢ እንትን ካለን በማትስ ላሳያችሁ እችላለሁ ሀው ኮሚኒዝም ድህነት እንደሚያመጣ ማለት ነው። ድህነት በራሱ ጎርጉሮ ነው ይዞ የሚመጣው እና አሁን ምዕራብ አውሮፓ ውስጥ ያሉ ብዙ ሀገራቶች አሁን እነ ሃንጋሪን ጨምሮ ስሎቬኒያ ምናምን የሚባለው በጣም ብዙ ሀገራቶች እነ ሮሜኒያ፣ ቡልጋሪያ እነዚህ ቴክኖሎጂ እኮ አላቸው በፊዚክስ፣ በማት፣ በኬሚስትሪ በምናምን አላቸው። ነገር ግን
ሲከተሉት የነበረው ነገር ኮሚኒስት ስለሆነ አድቅቋቸዋል እነ ራሻን ጨምሮ ማለት ነው። ኩባ ብትሄድ ልክ እንደዛው ነው። ሌላው ኖርዝ ኮሪያን ብትሄድ ልክ እንደዛው ነው። አድቅቋቸዋል እና እኛም የዛ ተጋፋሽ ነበረን። ከዛ ግን ወደ ሪቮሉሽነሪ ዲሞክራሲ አትሊስት ቀይሮ ቀጥሎ የተለያዩ የኢኮኖሚ እንትኖች ሞዴሎች ምናምን ነገር በማውጣት በዛ ኢኮኖሚውን ፑሽ ለማድረግ ሞክሯል። ቀጥሎ ደግሞ በአግሪካልቸርም ለውጥ እንዲመጣ አድርገዋል። የትምህርት ኢንፍራስትራክቸሮች ላይክ ዩኒቨርሲቲዎች እና እንትኖች ብዙ እንዲስፋፉ አድርጓል። ዩኒቨርሲቲዎች ማለት ነው እንዲገነቡ አድርጓል። ሄልዝ ሰርቪስም ላይ ብዙ ኢኒሽቲቮችን ሰርቷል ማለት ነው። ሌላው እንግዲህ ጠቅላይ ሚኒስትር መለስ ዜናዊ ከሰሯቸው ስራ ይቅርታ አድርጉልኝ እንግዲህ አንዳንድ ጊዜ አንተ ላለው አንዳንድ ጊዜ አንቱ ላለው ለእንትን ለማድረግ ፈልጌ አይደለም፣ ከፍ ወይ ደግሞ ዝቅ ለማድረግ ፈልጌ አይደለም። እንግዲህ ጠቅላይ ሚኒስትሩ በሰሩት ነገር ልናደንቃቸው ግድ ነው። ከእንደገና ደግሞ በዊክነሳቸው ደግሞ ክሪቲሳይዝ ልናደርጋቸው ግድ ነው። ክሪቲክሱ አካዳሚክ ክሪቲክስ ነው መሆን ያለበት፣ ሪዝነብል ክሪቲክስ ነው መሆን ያለበት። ያ ክሪቲክስ ነገ እንዳይመጣ ነው ነገ እንዳይመጣ ነው እንጂ ይሄ ዝም ብሎ ሌላ ጠላትነት ለመፍጠር ወይ ደግሞ የእሳቸውን ደጋፊዎች ምናምን እንትን ለማለት አይደለም። እንደሱ አይደለም። እንደዛ የሚባል ነገር የለም። አሁን እኔ this is the way I believe. So my output, I'm responsible for my output. You see, if it is good or bad, then if somebody says like this guy like did something wrong, and that aware like wrong, I have to just accept it. If not, then I'm going to defend myself. I'm going to show no, this is not the right way. ብሎ መግለጹ ማለት ነው። ዴርፎር የመጀመሪያ መወስዳችሁ ነገር ምንድነው? 2000ዎቹ ውስጥ የሶማሌ አልሸባብ የአሜሪካን ወታደሮችን በጣም ይመታ ነበር፣ እንትን ያደርጋቸው ነበር። በቃ በየመንገዱ ሬሳቸውን ሁላ በመኪና እየጎተተ ምናምን ነገር እየወሰደ በጣም ብዙ አሜሪካውያኖች እንትን ብለው ነበር። ጆርጅ ቡሽ መንግስት ጋር ከፍተኛ ስኳሾች ልጆቻችን አውጡልን ከዚህ ከሲኦል ውስጥ ምናምን ነገር እያሉ እንትን ውስጥ ነበሩ። አሜሪካኖች ደግሞ ያው ተዋግተው አልቻሉም፣ ሶማሌን አልቻሉም። ደን ኢሳያስም እዛ የነበረውን ፎርስ ለመጠቀም ይሞክር ነበር ኢትዮጵያን ዲስማንትን ለማድረግ። ቀጥሎ አሜሪካኖቹ መጥተው ኢትዮጵያን ነው ኮሚኒኬት ያደረጉት ማለት ነው። ኢትዮጵያን ኮሚኒኬት በሚያደርጉበት ጊዜ እነመለስ ዜናዊ ለራሳቸውም ሴፍቲ፣ ቀጥሎ ደግሞ ሌላ አድቫንቴጅ መምታት ስለፈለጉ የአሜሪካን ጥያቄ ተቀበሉ። በአልሸባብ እና በኢትዮጵያ ሰራዊት መካከል የነበረውን እንትን ደግሞ የኢትዮጵያ ሂዳ አልሸባብን ጠራርጋ ከአካባቢው እንትን አረገችው ማለት ነው፣ አስወገደችው። ያ ከተወገደ በኋላ እንግዲህ የዛን ጊዜ እነመለስ የሰሯቸው ብዙ ስራዎች አሉ። ፕራዮርሊ እንግዲህ በ1902 ከዛም በታች ቀጥሎ በተለያዩ ጊዜያቶች ግብፅ ለምሳሌ በእንግሊዝ እንትን በነበረችበት ጊዜ ይሄ ኮሎኒ በነበረችበት ጊዜ የአባይ ውሃ ምንም እንዳይነካ ጫፉንም እንዳይነካ አይነት ነገር ኢትዮጵያን ፕሬሸር ስታደርግ እንደነበር ብዙ እንትኖች አሉ። ይሄ ትሪቲዎች አሉ የተስማሟቸው። ከዛም በኋላ ደግሞ በእያንዳንዷ አገር የሄደች ኢትዮጵያ ላይክ ውሃውን ለመገደብ ብድር እንዳታገኝ ምናምን ግብፅ በጣም በከፍተኛ ደረጃ ስትሰራ ነው የኖረችው። እና ባለፈው ስለ ኤርትራም ታሪክ አይተናል። የኤርትራ ጀብሃ የሚባለው ቡድን ራሱ ሲቋቋም ያቋቋመችው አንደኛ ፈጥና ያቋቋመችው ግብፅ ነው። ከዛም በፊት የነበረውን ታሪኳን ይታይ ከተባለ 16ኛው ክፍለ ዘመን ኦቶማን ተርኮች እኛም በወረሩ ጊዜ በኤርትራ በኩል በምጽዋ በኩል በወረሩን ጊዜ ሲሸነፉ ወታደሮቿን አንደኛ የላከችው ግብፅ ነች። የላከችው ግብፅ ነች። ዴርፎር በየዘመኗ እና በየጊዜዋ እኛ ምንም አይነት ስራ እንዳንሰራ ስታረገን የነበረችው ነገር ግን እዚህ ቺችን የአልሸባብ
እንትን አሜሪካኖቹ ሲጠይቁ እነመለስ ደግሞ እዛ ጋር የሰሯቸው ስራዎች ምንድን ናቸው? ይሄ የአባይን ውሃ ፌር በሆነ መንገድ መጠቀም እንፈልጋለን ነው። ስለዚህ የዛን ጊዜ የአሜሪካን አዎንታ አግኝተዋል ማለት ነው። አዎንታ አግኝተዋል። እዛ ጋር ሚሊተሪ ስራ ብቻ ሳይሆን የተሰራው ሌሎች ዲፕሎማሲ ስራዎች ሰርተዋል ፕራዮርሊ ማለት ነው። ን 2011 ላይ የአረብ አዌክኒንግ የአረብ ሀገራቶች ከቱኒዚያ ጀምሮ የተለያዩ የአረብ ሀገራቶች ሲናወጡ ያንን በመጠበቅ የህዳሴ ግድብን እንዲጀመር በማድረግ ቀጥሎ ያ ግድቡ ደግሞ በሚገደብበት ጊዜ ገንዘቡን ከራሳችን ነው የምናዋጣው የሚል በማህበረሰብ ውስጥ የአንድነት ስሜት የሚጨምር የአብሮነት ስሜት የሚጨምር በጣም ኢንስፓየር የሚያደርግ ኢትዮጵያኖችንም ኢንስፓየር የሚያደርግ ፕሮጀክት የአባይን ግድብ በመጀመር እንግዲህ ትልቅ ስራ ሰርተዋል ማለት ነው። ያ ግድብ ያው እንደሚታወቀው ከጠቅላይ ሚኒስትር መለስ ዜናዊ እና ከኢንጂነር ስመኘው ጋር በተያያዘ ሁል ጊዜ ያው ሲወሳ ይኖራል፣ ሲታወስ ይኖራል። ማንም በፖለቲካ በምናምን በቅጥር ሰው ሊቀይረው ምናምን ነገር አይችልም። ዋናው እዛ ግድብ ላይ አጀማመሩ ነው። አጀማመሩ ላይ ሊሰሩ የሚገባቸውን ዲፕሎማሲዎች ብዙ ዲፕሎማሲዎች ጠቅላይ ሚኒስትሩ ሰርተዋል ማለት ነው። በዚህም ልናመሰግናቸው ይገባል ማለት ነው። ሌላኛው ደግሞ ምንድን ነው እንግዲህ ህወሓት ዲክታተር እንደሆነ እናውቃለን። ዲክታተር ነው። ግን ዲክታተር ቢሆንም አትሊስት መለስ ዜናዊ ሲወስዱ የነበረው እንትን አክሽንስ አንዳንድ የሚገራርሙ አክሽኖች አሉት። አሁን ምንድን ነው ለምሳሌ ህዝብ ታርጌት ከሚደረግ ኢሊቶች ታርጌት ይደረጉ። ብዙ ሰው ከሚጠፋ የተወሰኑ ኢሊቶች ብቻ ፎከስ ይደረግባቸው በሚል ኢሊቶቹንም ያው በማሰረም ምንም ቢሆንም ነገር ግን ማስ ዲስትራክሽን ጦርነት ውስጥ እልም ያለ ጦርነት ውስጥ አይነት እንዳገባ በማድረግ 27 ዓመት የነበረው የኢህአዴግ መንግስት ሪላቲቭሊ ደርግ ከነበረበት የጦርነት ዘመን የተሻለ ነበር ማለት ነው። ይህም ጥሩ ነው ማለት ነው። ቀጥሎ የኢፒአርዲኤፍ ገቨርንመንት ወይ ደግሞ የኢህአዴግ ገቨርንመንት ያው እንደምናውቀው ብዙ ኢንፍራስትራክቸሮች ሰርተዋል። አዲስ አበባ ላይ ብዙ ኢንፍራስትራክቸሮች ሰርተዋል። መንገዶች ምናምንም ሰርተዋል። ቀጥሎ ኢቭን ላይክ ወደብ ራሱ ባይኖረው ኢኮኖሚውን ፑሽ ለማድረግ ሞክረዋል እና ኢትዮጵያ ውስጥ 100,000 ብሮች እንኳን የሌሉ የነበረበት ጊዜን እሱን ቀይሮ ኢትዮጵያውያኖች ሚሊዮነር ቢሊዮነርም እንዲሆኑ አድርገዋል ማለት ነው። ለማን አደረጉት የሚለው ሌላ ጥያቄ ቢሆንም ነገር ግን አትሊስት አሁን ለምሳሌ ኮምፓራቲቭ ቱ ኤርትራ ጋር ከነበረው ሴናሪዮ ኢትዮጵያ ውስጥ የነበረው ሴናሪዮ ይሄ ከፍ ያለ ነው ማለት ነው። ስለዚህ በዚህ ልናመሰግነው ይገባል የኢህአዴግን መንግስት ማለት ነው። ዝም ብለን አንተ ጭራቅ አንተ ሰይጣን አንለው፣ ያ እንትኖቻቸው ስለሆኑ ማለት ነው። የሚቀጥለው ደግሞ የኢህአዴግ መንግስት ያው ድክመቶች ምንድን ነበረው ነው። ኦልሬዲ የባለፈው ቪዲዮ ላይ ነግሬያቸዋለሁ። የኢህአዴግ መንግስትን የጣሉት ነገሮች በአጠቃላይ ድክመቶቹ ነበሩ። ስለዚህ ብዙ እዛ ላይ ጊዜ ማጥፋት አያስፈልግም እና የመጀመሪያው የመጀመሪያ እንትኗን በሚጽፍበት ጊዜ ማኒፌስቶ በሚጽፍበት ጊዜ የአማራ ገዢ መደብ ጨቋኝ ነው ብሎ የጻፈበት ሴናሪዮ አማራ የምትለው ነገር መግባቱ ለራሱ ነው የጎዳው እንጂ ራሱንም አልጠቀመም፣ አማራንም አልጠቀመም፣ ትግራይንም አልጠቀመም። ያቺ ነገር ግን ያቺ እርሾ እያደገች መታ መጨረሻ ላይ አብይ አህመድ ሲመጣ የአማራ ህዝብና የትግራይ ህዝብ ከፍተኛ እልቂት ውስጥ የገቡበትን ሴናሪዮ ፈጥሯል ማለት ነው። ስለዚህ ይሄ በጣም እንትኑ ነበር ማለት ነው፣ ድክመቱ ነበር። ቀጥሎ ያው ኦልሬዲ አይተነዋል። ኤርትራ ኢንዲፔንደንት እንድትሆን በቃ ልክ እንደ ሻምፒዮን አድቮኬተሮች ነበሩ።
ስፔሻሊ ቲፒኤልኤፍ ማለት ነው እና ጓደኞቹ አድቮኬተሮች ነበሩ። እዛ ላይ አድቮኬተር አይደለም መሆን የነበረበት እንደ ዲሞክራቲክ ኢንስቲትዩሽን ወይ ደግሞ እንደ ዲሞክራቲክ ፓርቲ ዲሞክራሲያዊ ሆኖ የኤርትራውያኖች ፍላጎት በራሳቸው ነው የሚወሰነው። ምንም ይሄ ልናደርገው አንችልም። ምንም ልናደርግ አንችልም። ነገር ግን እዛ ጋር መስራት ያለበት እወክለዋለሁ ያሉ የኢትዮጵያን ሕዝብ ያንን ወክለው ስለ ኢትዮጵያ ቢናገሩ ብንሰማቸው ኑሮ በወቅቱ ሸዋ አካባቢ የተፈጠሩ ፖለቲከኞች ማለት ነው ተቃዋሚዎቻቸው አጀንዳ ያገኙም ነበር። አጀንዳ ያገኙ። ነገር ግን እነሱ አጀንዳ አግኝተው ቲፒኤልኤፍንም የኢህአዴግንም መንግስት የትግራይንም ገንጣይ አስገንጣይ በማለት እንዲያርጋችሁናል በማለት በቃ ክሶችን በአጠቃላይ ከኢህአዴግ ወደ ቲፒኤልኤፍ ከቲፒኤልኤፍ ደግሞ ወደ ትግራይ ጋር እንትን በማለት ስፔሻሊ የትግራይ ህዝብ ታርጌት እንዲደረግ አድርገዋል ማለት ነው። ይህንኛውም ሌላኛው ድክመታቸው ነበር። ሌላኛው የ1997 ኮንስቲትዩሽን ድራፍት በሚያደርጉበት ጊዜ ኤትኒሲቲ ነው እንግዲህ ሪጅኖችን ዲፋይን ያደርጋል ብለው ያሰቡት፣ ግን ኤትኒሲቲ ግን አይደለም። ኤትኒሲቲ ክሊርሊ አፕላይ የተደረገው ደቡብ ብሔር ብሔረሰቦች ላይ ሪላቲቭሊ ማለት ነው። ሪላቲቭ ደቡብ ብሔር ብሔረሰቦች ዲፋይን ሲደረግ እዛ ጋር ተደርጓል። እሱም ጥሩ ነበር። ልክ የዛ አይነት እንትን ቢኖር ኑሮ ለምሳሌ ሰሜን ላይም ደግሞ የሰሜን ብሔር ብሔረሰቦች ተብሎ ዛሬ 2 እና 3 የሆኑ ክልሎች አንድ ክልል የሆኑ ነበረ። ያም ደግሞ ከሆነ ይሄ መሬት ይገባኛል ይሄ መሬት ይገባኛል እያሉ አይጣሉም ነበር። ገብቷቸዋል። ነገር ግን ኤትኒሲቲ ነው አሁን ኤትኒሲቲ ኮንሲደር የሚያደርገው ካልቸራል ትራዲሽንስ፣ ኮመን አንሴስትሪ፣ ይሄ ከየት ነው የመጣ ነው የሚል ሰሜን ከሆነ ከየት እንደመጣ ይታወቃል። ታሪክ ራሱ፣ ሪሊጅን፣ ፊዚካል አፒራንስ፣ ሌሎች ነገሮች ስለሚጨምሩ ሰሜን ላይ ያለው ትግራይ ብቻ ሳይሆን ወይ ደግሞ አማራ ብቻ ሳይሆን ሌላ ተለውጦ የሰሜን ህዝቦች ወሬቨር የሆነ የሚል ስም ተሰጥቶት ብቻ ልክ በዛ አይነት ቅርጽ መጥቶ ቀጥሎም ደግሞ ይሄ ሊንጉስቲክ የሆነ በጣም በቋንቋ ሰዎች ይሄ እንትን ያሉበትን ፖል አፓርት ያደረጉበትን መንገድ ማጥበብ ይችሉ ነበረ። ነገር ግን አላረጉም እና የሆነ ቦታ ላይ ኤትኒሲቲ ነው ይባላል፣ ግን ናይዘር ኤትኒሲቲ ኖር ደግሞ ሊንጉስቲክም አይደለም። ሊንጉስቲክ ደግሞ ቢሆን ኑሮ ኮንስቲቱሽኑ 84 ቋንቋዎች አሉ ሀገሪቷ ውስጥ 84 ስቴቶች ነበር ማየት የነበረብን። ያንንም እንዳና ያርጎናል። ስለዚህ እዛ ጋር ዴፊኒሽኑ ስቶታል። ሌላኛው ደግሞ ምንድነው ይሄው ኮንስቲቱሽን ክራፍት ሲደረግ ሂስትሪን ኢግኖር ነው ያደረገው። ሂስትሪ በቃ ጀስት 19ኛው ክፍለ ዘመን ላይ የነበረ ፖለቲካ ከዛ ጀምሮ ነው ለማሰብ የሞከረው እንጂ አሁን ኢትዮጵያ ቢያንስ ወደ 3000 ዓመት እድሜ ያላት። ስለዚህ በ3000 ዓመት እድሜ ውስጥ ያለፋቸው ነገሮች አሉ። እነዚህን ነገሮች ኮንሲደር አድርገው የእነዚህ ብሔር ብሔረሰቦች ከየት ነው የመጡት፣ ለምሳሌ የብሔር ብሔረሰቦቹን መምጫ ራሱ ሊያውቁት ይችላሉ። በዛ ጊዜ ሰብጀክት ማተር ኤክስፐርት አሳይን አድርጎ ያ እንዲያጠናው በማድረግ ቀጥሎ ደግሞ አንዳንድ ነገሮችን ዝም ብሎ ዲሳይድ ከማድረግ ሰዎች ሪፈረንደም እንዲያደርጉባቸው በማድረግ የሰዎችን ድምፅ ሰብስበውት በሄዱ ኑሮ አሁን ክልል ለክልል ይሄ የሚባቀሱት ነገር እሱ ላይኖር የሚችልበት ሴናሪዮ ይፈጠር ነበር ማለት ነው። ያንን በማድረግ እንግዲህ ሌላ እንትኖች አድርጓል። ሌላኛው ኮንስቲቱሽን እንግዲህ በሚፈጠርበት ጊዜ ኮንስቲቱሽኑ ላይ ያሉ አርቲክሎች ኢንክሉድ እንዲደረጉ ወይ ደግሞ ኤክስክሉድ እንዲደረጉ የሚያደርገው የሆነ ዝም ብሎ አንድ ፓርላማ ውስጥ የተሰበሰቡ ሰዎች ወይ የሆነ አዳራሽ ውስጥ የተሰበሰቡ ሰዎች ሳይሆኑ አጠቃላይ ማህበረሰቡ እና እዛ ማህበረሰብ ላይ የትኛው በየቀበሌው በየምኑ ዲስከስ እንዲያደርጉባቸው አድርገው ይህንኛው አርቲክል ይግባ፣ ይህንኛው አርቲክል ደግሞ ይውጣ፣ ሌላ የሚያከራክር ነገር ደግሞ ካለ እስቲ ፖስትፖንድ በማድረግ ማለት ፈርዘር ዳታ በመውሰድ ፈርዘር ሪሰርች በመስራት በምናምን ፖዚቲቭሊ ማድረግ ይችሉ ነበረ። ነገር ግን አርቲክል 39 ለምን እንደገባ አይታወቅም።
ታሪካዊነቱም አይታወቅም። ታሪካዊነቱ ከኤርትራ ኢንዲፔንደንስ ጋር የተኮረጀ ነው እንዳንለው ትግራይ ኮሎኒ ውስጥ አልነበረችም። ላይክ ናቹራል እንደ የኢትዮጵያ ችግር ነው ደግሞ እንዳንለው ትግራይ ከተፈጠረች ጊዜ ጀምሮ በኢትዮጵያ መንግስት ውስጥ የነበረች ነች። ይሄ ኢትዮጵያኒዝም የሚባለውንም ነገር ደግሞ ዋናዋ ፈጣሪዋ እራሷ ትግራይ ነች። ዋናዋ ፈጣሪዋ ግዕዝኛ ቋንቋ ቢባል፣ ያሬዳዊ ዜማ ቢባል፣ እነዚህ አርት ቢባል፣ አለባበስ ቢባል፣ አመጋገብ ቢባል የተለያዩ አገሪቷ ውስጥ የተፈጠሩ የኢትዮጵያኒዝም የሚባለው ኮንሰፕት ዋናዋ ጠንሳሿ እሷ ነው እና ይሄ ነገር ናቹራሊ ከትግራይ ታሪክም ከሌሎች ከቀሩት ከኢትዮጵያ ህዝቦች ታሪክ ጋርም ብዙ መሄድ አይደለም እና አስፈላጊም ከነበረ መግባት ያለበት ሪፈረንደም ተደርጎ ነው። የሚፈልጉት ሰዎች ካሉ ተቆጥሮ 50+% ከሆነ ይገባል ማለት ነው። ቀጥሎ ያ አርቲክል ኤክስኪዩት ለማድረግ በጣም ከባድ ነው እና እንበልና ደግሞ እነሱ የመጡበትም ዓላማ ወይ ትግራይ ሊሆን ይችላል፣ ኦሮሞዎችም ሊሆን ይችላል፣ ሌሎችም በቃ እኛ ተበድለናል፣ እንደዚህ ነው፣ ችግር ደርሶብናል፣ እንዲህ ነን፣ በዚህ ወጥቶ ነው፣ በዚህ ገብቶ ነው ካሉ ደግሞ ኖ ኒድ ቱ እንደዚህ ኮንፊውዚንግ የሆነ አርቲክል መጨመር አይደለም የሚያስፈልገው። በቃ ልክ እዛ ውዝ ላይ ኤርትራ ሀገር እንደሆነችው እነሱም ሀገር አድርገው መገላገል ነው። ማስቤር አዘርዋይስ አንዴ አገር ከፈጠርክ በኋላ ሌት ሳይ አንድ የትግራይ ልጅ አለ፣ መቀሌ ትምህርት ይማራል፣ ዩኒቨርሲቲ ባህር ዳር ይገባል፣ ስራ ደግሞ ሲያገኝ ቤንሻንጉል ጉሙዝ ሄደን ብለው ቤንሻንጉል ጉሙዝ ከሄደ በኋላ ስራ ይገባል፣ ትዳር ይይዛል፣ ቤቱ ይኖረዋል፣ ልጆች ይኖሩታል ምናምን። ድሮ ኪራይ የነበረውን ቤት ይፈልጋል፣ ቤት ያፈራል። ከዛ በኋላ ገንዘብ ደግሞ እያጠራቀመ ሲመጣ ህንፃም ይሰራል። ወደ ሀብትም ደግሞ ካከማቸ ወደ እንትን ይቀይራል። ላይክ አሴቶችን አኩይዝ ማድረግ ይጀምራል። ይሄ ሰው ምንን ተማምኖ ነው ይህንን ሁሉ የሚሰራው? ኢትዮጵያ የሚባል ሀገር አለኝ ብሎ ነው። አንቀጽ 39 የሚባል ነገር የሆነ ታይም ላይ ከመጣበት እዛ ላይ የሰራቸው ንብረቶችና እንትኖች ምን ሊያደርጋቸው ነው? ተሸክሟቸው ሊሄድ ነው። ያንን ደግሞ የቤንሻንጉል ጉሙዝ ክልል ክፍል ብትለው እምቢ ካለ አይልም አትለው። ምክንያቱም ባካፕ ይኖረዋል። በዛ በኩል ደግሞ የቱርክ ልትመጣ ትችላለች ወይ የሆነ ሀገር ይመጣና እዛ ባካፕ ይሰጠዋል። ይህንን እንደዚህ እንዳታረግ እንደውም እነዚህን አባራቸው ምናምን ሊል ይችላል። ኤኒዌይስ ከሀገር ምስረታ ፋውንዴሽን ጋር ሳይንቲፊካሊ አይሄድም። በቃ ሀገሩን አለው ካልክ መጀመሪያውኑ አገር አድርገህ መቀጠል ነው። አይ ኢትዮጵያ የሚባል ደግሞ አገር እፈጥራለሁ ካልክ እንደዚህ አይነት ኮንፊውዚንግ የሆኑ አርቲክሎች መግባት አስፈላጊ አይደለም። ይግቡም ከተባለ ደግሞ ዝም ብሎ የኢህአዴግ ጓደኞች ብቻ ሳይሆን ማድረግ ያለባቸው ሪፈረንደም ማለት ነው። ሪፈረንደም 50+% ህዝቡ ይቀመጥልኝ ካለ የዛን ጊዜ ያስገቡታል ማለት ነው። ከዛ በኋላ ከነቅንጅትም ክስ ከሌላውም ክስ ይድን ነበረ። ነገር ግን የሄደባቸው ስቴፖች በአጠቃላይ በየትኛውም መመዘኛ ብናየው ምንም ራሽናሊቲም አናይበትም፣ ቫሊድ ፕሮሰስም አይደለም። ከእንደገና ደግሞ ያመጣው ምንም እንትን የለም ማለት ነው። ቀጥሎ ደግሞ አሁን ምንድነው አገር ሲመሰረት ነው። አሁን አገር እየመሰረትን ነው ብለን እናስብ። አሁን አንድ ሲቪል መሐንዲስ ትልቅዬ ህንፃ ፎቅ ለመስራት ሲፈልግ በጣም ኢምፖርታንት ነገር የሚሆነው የመጀመሪያው ነገር ሶይል ነው። ሶይሉ ላይ የማስቀምጠው ሎድ ያንን ሎድ በሚጨምርበት ጊዜ ይዞት ይሰምጣል ወይስ ደግሞ ያንቀጠቅጠዋል ወይ እርዝኩክ ምናምን ነገር እንደዚህ አይነት ነገር ኢንቫይሮንመንታል ምናምን ነገርም ያስበና ሞር መስራት ያለበት ፋውንዴሽኑ ላይ ፋውንዴሽን ስትሰራ ለምሳሌ ፎቁ
ወደ 9 ሴክሽን ሊኖረው ይችላል። ሆሪዞንታሊ 9 ሴክሽን ሊኖረው ይችላል። ሆሪዞንታሊ ማለት ነው። ቨርቲካሊ ደግሞ እስከፈለገው ሊያድግ ይችላል። አሁን ይሄ ፎቅ ፋውንዴሽኑ በሚሰራበት ጊዜ እንዳለ ዌይቱን ያንን ዌይት በደንብ አድርጎ ሆልድ ማድረግ የሚችል ስትራክቸር ነው እንጂ ዲዛይን የሚያደርገው። አሁን 9 ሴክሽኖች አሉ። ለአንዷ ሴክሽን ብቻ ቺን ፋውንዴሽን ልስራላት፣ ለዚችኛዋ ደግሞ ይህን ፋውንዴሽን ልስራላት፣ ለዚችኛዋ ደግሞ ይህንን ፋውንዴሽን ልስራላት ምናምን ምናምን ብሎ ቢሰራው ሌት ሰይ ከ9 ፋውንዴሽኖች ውስጥ ለየብቻ የተሰራው ማለት ነው 6ኛውና 5ኛው ፋውንዴሽን ኦር 6ኛውና 3ኛው ፋውንዴሽን ኦር 2ኛው ሊሆን ይችላል ዋሬቨር። አሁን እሱ በበቂ ዲዛይን ካልተሰራ ምንድን ነው የሚሆነው? ወይ ይሰምጣል ወይ ይንቀጠቀጣል። ከብቷል፣ ይንቀጠቀጣል። ከሰመጠ እንዳለ ያንን ህንፃ ነው ይዞት የሚሰምጠው። ከሰመጠ ከብቷል። ከተንቀጠቀጠ እንዳለ የሚሰነጣጥቀው ያንን ህንፃ ነው። ስለዚህ ፋውንዴሽን የሀገር ሲመሰረት ሞር ዩኒፎርም ሊሆን ይገባዋል። ሞር ኮንክሪት ሊሆን ይገባዋል። ሞር ከላይ የሚመጡትን ዌይቶች መሸከም ይገባዋል። ልክ እንደዛ አገር ሲመሰረት ትልቅ ኢንፈሲስ የምሰጠው ለምንድን ነው ሲባል ለዩኒቲ ነው፣ ለኮሄሲቭነስ ነው የምሰጠው ትልቅ ኢንፈሲስ የሚሰጠው። ዩኒቲ ደግሞ የሚመጣው በምንድን ነው ሲባል በፕሮቴክቲንግ ይሄ ኢንዲቪዥዋል ራይት እና ዜን ማይኖሪቲ ራይት ነው። ያ ነው ባይዘው ይሄ ዩኒቲ የኢትዮጵያ አንድነት ምናምን የሚባለው ነገር በዚህ በሁለቱ ነው የሚመለሰው። በማይኖሪቲ ራይት እና በኢንዲቪዥዋል ራይት ነው የሚመለሰው። ሁለቱ ግራንት ከተደረገ ዜን የኢትዮጵያ አንድነት መምጣት ይችላል ማለት ነው። መምጣት ይችላል። ከዛ በኋላ ነው ለግሩፕ ራይት ኢንፈሲስ የሚሰጠው። ነገር ግን የኢህአዴግ እንትን የሚጀምረው ቱ ዘ ሪቨርስ ነው። ቱ ዘ ሪቨርስ ነው። አሁን መጨረሻ ላይ ወይ አገሪቷን አንድ ማድረግ አልቻለም፣ ወይ አገሪቷን መሰነጣጠቅ አልቻለም። ምን ሆነ ማለት ነው? ናይዘር ሆኖ ኮንፍሊክት እንድናስተናግድ አድርጎናል ማለት ነው። እዚህ ጋር ኮንስቲቱሽን ድራፍት በሚደረግበት ጊዜ የብዙ ሰዎች ሳብጀክት ማተር ኤክስፐርት ያስፈልጋል፣ ሆደ ሰፊነት ያስፈልጋል። ዝም ብለህ አንተ የምታየው ብቻ አይደለም ማሰብ ያለብህ። ኦኬ እኔ የሆነ ነገር አያለው፣ የሆነ ነገር አያለው። የሆነ ነገር ሳይ የማየው በእኔ አይን መነጽር ልክ ነው። ሌላም ሰው ደግሞ ያያል፣ እሱም የሚያየው በሱ አይን መነጽር ልክ ነው። ስለዚህ ያንን ሁለቱ እሱ ጋርም ኢምፖርታንት ነገር ሊኖር ይችላል። ለምሳሌ ልንገራችሁ። አንድ ጊዜ የሆነ አንድ ኖርዌጃን ጓደኛ ነበረኝና እሱ በቃ ማሳያችኋለሁ፣ በጣም መስህብ ቦታ ወስዳችኋለሁ ምናምን ብሎ መኪና ይዞ መጣ ምናምን ነገር ወደዛ ይዞን ሄደ ልናይ ማለት ነው። ከዛ እዛ ይዞን ሄደና መጨረሻ ላይ እንትን ማየት ጀመረን ማለት ነው። ተፈጥሮን እንደዚህ ስናይ ምናምን ነገር። ከዛ ሰውየው የሚያደንቃቸው ጀርመኖችን እንደሆነ ነገረን። ለምንድን ነው አልነው። አሁን እኛ እንመጣለን አለ፣ ወንዝ እናያለን አለ፣ አይተነው እንሄዳለን። እና ጀርመኖች ግን እንደዛ አይደሉም አለ። ወንዝ አይተው ይማሩበታል። እንዴት አልኩት። እንዴት ማለት በጣም ጥሩ ነው። አሁን ውሃው ወደ ታች ይሄዳል አለ። እንደዚህ ውሃው ወደ ታች እንደዚህ ይሄዳል አለ። ኦኬ እዛ ጋር የሆነች አሳ ደግሞ ከውሃው በተቃራኒ ቁማለች። ገብቷችኋል? ለምሳሌ ውሃው እንደዚህ ይሄዳል፣ አሳዋ ደግሞ ወደዚህ ዳይሬክሽን ነች ያለችው ብላችሁ አስቡ። አሳዋ ማለት የአሳዋ ዳይሬክሽን ወደዚህ ነው፣ ውሃው ደግሞ ወደዚህ ነው የሚሄደው። እና አሁን ምንድነው ላይክ እኛ የምናስበው ውሃው አሳዋን ይዟት እንደሚሄድ ነው አይደል? ላይክ የሚታሰበው ውሃው አሳዋን ይዟት ይሄዳል። ነገር ግን እዛ በጣም በሚገርመው ሁኔታ አሳዋ ትቆማለች፣ እዛ አትሄድም። አሁን ይህንን የጀርመን ሰውዬ አይቶ ኦብዘርቭ አድርጎ
እኛ ዲቴክት ማድረግ የማንችለው ናቹራል ፎርስ ይቺ አሳ ዲቴክት አድርጋለች ማለት ነው አለ። ዋው ትክክል። ብዙ ሰዎች ለምሳሌ ይህንን ነገር ያሉ፣ ነገር ግን ምን አያደርጉትም፣ አይተገብሩትም። ወደ ሳይንስ ወደ ኦብዘርቬሽን ወደ ምናምን አይቀይሩትም። ገብቷቸዋል። እና ያ ነገር በጣም ይገርመኛል። ወደ እኛ ሀገር ስንመጣ አሁን ዳማከሴ የሚባል ቅጠል አለ። ዳማከሴ የሚባል ቅጠል አለ እና ያ ቅጠል ሰዎች የሆነ ብርድ ብርድ ሲላቸው የሆነ እንትን ሲያደርጋቸው እኔም ጠጥቼ አውቃለሁ ኢትዮጵያ እያለሁ ማለት ነው። አሁን አግኝቼ አላውቅም። እና የሆነ ብርድ ብርድ ምናምን ነገር ሲላቸው ምንድን ነው የሚደረገው? ዳማከሴው እንግዲህ አረንጓዴ ቅጠል ነው። እንደዚህ ይታሻል። ይታሽና ከዛ ይጨመቃል። ሲኒ ላይ ይጨመቅና ከዛ ዛ ላይ ቡና ይጨመርበታል ምናምን። ያንን ነው የሚጠጣው ሰውየው። አሁን ምንድን ነው የሚሆነው? ይሄ ብርድ ብርድ የያዘው ሰውዬ ዳማከሴውን እንደዚህ አሽቶ በሚጨምቀው ጊዜ ዳማከሴው ጥቁር ነው የሚሆነው። ይጠቁራል። ኦኬ፣ በጣም ዳርክ ግሪን ነገር ነው የሚሆነው። በጣም ኤክስትሪምሊ ዳርክ ግሪን ነው የሚሆነው። ምንም ያላመመው ሰው ከሆነ ግን እንደዚህ አሽቶ ከጨመቀው የሚሆነው ግሪን ነው። ይታያቸዋል። አሁን ይህንን ሁላችንም እናውቀዋለን እዛ እያለን። ነገር ግን ወደ ሳይንሱ ስንመጣ ኢንዲኬተር እንደሚባለው ነው። ፒኤች ኢንዲኬተር፣ አሲድ ኢንዲኬተር ምናምን ምናምን ነገር የሚባል ነገር አለ አይደል? ልክ እንደዛ ማለት ነው። ይሄ የሆነ ነገር ኢንዲኬት አድርጓል ማለት ነው። ዳማከሴውን እንደዚህ አሽቶ ጥቁር ካደረገው ሰውየው አሞታል ማለት ነው። ዳማከሴውን አሽቶ ጥቁር ካላደረገው ሰውየው አላመመውም ማለት ነው። ይሄ ጥቁር ያደረገው ማን ነው ነው? that's how you're going to just start questioning. ጥቁር ያደረገው ከሰውየው የሚወጣው ቴምፕሬቸር ነው ወይ? ከሰውየው የሚወጣው ላብ ነው ወይ? ኦኬ፣ ወይስ ደግሞ ምንድን ነው? ኦኬ፣ ስለዚህ ላቡ ከሆነ ለምሳሌ አስላክ የላቡ ኮምፖነንት ደም ውስጥ ይገኛል። ከደም ውስጥ ወስደህ ከዳማከሴው ኮምፖነንት ጋር ታዋህድና ከዛ እሱ ወደ ጥቁር ነገር ሲቀየር ካየው ሰውየው ታሟል ማለት ነው። ያንን አውቀሃል ማለት ነው። አሁን እንዲህ አይነት ሪሰርቾች ብዙ አካባቢያችን ላይ ኦብዘርቭ የምናደርጋቸውና የምንሰራቸው መዓት ነገሮች አሉ። ይህንን ማን አስተውሎታል? ነገር ግን አሁን ያሉን ኬሚስቶች እንደዚህ አይነት ነገሩን ኦርጋኒክ ስትራክቸሩ ምን ይመስላል፣ ኬሚካል ካራክተሪስቲክሱ ምን ይመስላል፣ ለምንድን ነው የሆነው ብሎ ያጠና የለም። ሜይ ቢ እዛ ላይ ፎከስ ቢደረግና ቢሰራ ብዙ ያልታወቁ ነገሮች ኤክስፖዝ ሊያደርግ ይችላል ማለት ነው። ዴርፎር ምን ልላችሁ ፈልጌ ነው፣ ሳይንቲስት ማለት ብዙ ሩቅ ነገር ማለት አይደለም እና ኔቸርን ኦብዘርቭ የሚያደርግ ሰው ነው። ኦብዘርቭ የሚያደርግ ሰው ነው። እኔ የማየውን ሌላ ሰው ላያይ ይችላል። ያንኛው የሚያየው ደግሞ እኔ ላያየው ይችላለሁ። ኮሌክቲቭሊ ነው ስትሮንግ የምንሆነው፣ አንድ ሰው ብቻ አይደለም። ስለዚህ እዛ አሁን ይህንን ኤግዛምፕል ያመጣሁት ምንድን ነው፣ ኢፒአርዲኤፍ እነዚህ ኮንስቲቱሽኖቹን ምናምን ነገር ሲያመጣቸው የራሱና የራሱን ጓደኞች ብቻ ነው ጨምሮ በቃ በዚች በኩል ነው ማየት ያለብን የሚል። ሌሎች ተቃራኒዎችም ሊመጡ ይችላሉ። የእነሱም አይዲያ ነው ተወስደዋል፣ ገብተዋል፣ ሞዴል ታደርገዋል። እነሱንም ሊያስታረቅ የሚችል ነገር እየጨመርክ ነው እንጂ ልክ እንደ አይዲያ ዲክታተርሽፕ በቃ እኔ የምለው ብቻ ነው፣ ይህንን አድርጉ፣ ይህንን ካላደረግ አዳሃሪ ነህ፣ እንደዚህ ነህ፣ ትምክተኛ ነህ ምናምን ነገር እያሉ ላይክ እንትን ማለት አይደለም። አይዲያዎችን መቀበል በጣም አስፈላጊ ነው። ካለበለዚያ ዲክታተር ነው የምትባለው ማለት ነው። ዲክታተር ነው የምትባለው ማለት ነው። ሌላኛው ደግሞ ምንድነው እንግዲህ ኢሌክሽን ማስጀመሩ ጥሩ ነው። እንግዲህ ካለመኖር መኖር ይሻላል ብለን ልናስብ እንችላለን። አንዳንድ ጊዜ ግን ካለመኖር መኖር የማይሻልበት ሴናሪዮ አለ። ምክንያቱም በቃ እኔ ዲክታተር ነኝ ብለህ ለሰዎች ነግረሃቸው ጉልበት ያለው መጥቶ ከአንተ ጋር ይፋለም፣ ጉልበት የሌለው ግን አርፎ ይኖራል። ኦኬ። እና እኔ ዲሞክራሲያዊ ነኝ ብለህ ወደ ኢሌክሽን ካስገባህ በኋላ የምታስረው ከሆነ የምትገርፈው ከሆነ ምናምን የምታደርገው ከሆነ which is ብዙ የሚቀሩ እንትን ነው። በቃ ጀስት
ካይንድ ኦፍ ኔጌቲቭ እንትን ነው የሚኖረው እንጂ ፖዘቲቭ ኢምፕሊኬሽን ሊኖረው አይችልም። ለዲሞክራሲውም ደግሞ እንደውም መጥፎ ነገሮች የሚያመጣቸው ሴናሪዎች አሉ ማለት ነው። ሌላኛው ደግሞ ምንድን ነው ያው የኤዱኬሽን ኳሊቲ ኪል ማድረጉ ትልቁ የኢህአዴግ እንትን አሁን ኢህአዴግ ለምሳሌ ለራሱም ማለት ነው ለራሱ ከየትምህርት ቤቱ ጎበዝ የሆኑትን ከየዩኒቨርሲቲው ጎበዝ የሆኑትን እና አንተ ትጠቅመኛለህ ይህንን አንተ መስራት አለብህ ዩሲ ፖለቲካል ሳይንስ ላይ ከሆነ ኢኮኖሚክስ ላይ ከሆነ ባዮሎጂ ላይ ከሆነ ምን ከሆነ እና አገር ትፈልጋለች ይህንን መስራት አለብህ ይህንን ሶልቭ እንድታደርግላት ነው የምትፈልገው እያሉ ጎበዝ ተማሪዎችን ማፍራት ሲገባቸው ሞራል ቢልዲንግ ማድረግ ሲገባቸው በት ቱ ዘ ኦፖዚት ትምህርቱን ክንፉን ብለው ከዛ በኋላ ማንም እንደፈለገ እንደዚህ የሚያንገጫገጨው ትውልድ ፈጥረው ቁጭ አሉ ማለት ነው። ዛሬ በሶሻል ሚዲያ እንደምንም እንደፈለግ አድርገህ ማኒፑሌት የምታደርገው ሶሳይቲ ተፈጥሯል። ባይ ዘ ዌይ ስለ ሶሻል ሚዲያ እዚህ ጋር መናገር የምፈለገው ነገር አለ። እሱ ምንድን ነው? ለምሳሌ ፈረንጆች አሁን እኔ ጓደኞች አሉ አብረው ስራ ምናምን ነገር የሚሰሩ አሁን ድሮ ኢትዮጵያ ያለው እነዚህ ሆሊውድ ውስጥ ያሉ ዘፋኞች ምናምን በቃ አድማየር ታደርጋለህ አክተሮች ምናምን እንደዚህ ምናምን ነገር ማለት ነው። የሚገርማችሁ ነገር እዚህ ያሉ ነጮች ስፔሻሊ በማኒፋክቸሪንግ ምናምን ነገር ያሉ ማለት ነው የማያውቋቸው ላሉ እነዚህ ዘፋኝ ምናምን ነገር ብትሏቸው አያውቋቸውም። ኦንሊ ጀስት እንትናቸው የሚሰጡት ጆሮቸውን የሚሰጡት የካንትሪ ሙቪ እንትን የሚባል ካንትሪ የሚባል ሚውዚክ አለ የራሳቸው ካልቸር ነው። ከዛ ጋር ብቻ ነው እንጂ ሆሊውድ ሆይ ሆይ እንደሚለው እነሱ ብዙ እንትን አያደርጉም። ሙቪም ሲያዩ በጣም ሴሌክቲቭ ሆነው ነው የሚያዩት እንጂ ይሄ ዝም ብሎ እየመጣ ለማይንድ ኮንትሮል የሚሰሩ ፊልሞችን አያዩ። ቀጥሎ እነዚህ ሶሻል ሚዲያ ፌስቡክ ምናምን ነገር የሚባለው ምንድነው? ከሰርድ ወርልድ ያለ ሶሳይቲ ጭንቅላት ውስጥ ምንድን ነው የሚያስበው ያለ ፌስቡክ ላይ ወይ የሆነ ሶሻል ሚዲያ ላይ ምናምን ነገር በሚጽፍበት ጊዜ ያንን ማኒፑሌት እያደረገ ለኤአይ ይጠቀምበታል። እሱ ዳታው ኤአይን ዴቨሎፕ ለማድረግ ምክንያቱም ኤአይ የሚሰራው በዳታ ነው። አንተ ቁጭ ብለህ ጭንቅላት ላይ ምን አለ ስትለው እንዲህ ያለ እያልክ ትነግረዋል። ነገ ጠዋትም ጭንቅላት ላይ ምን አለ ንገረኝ ይላል። እንዲህ ያለ ትነግረዋል። እየነገረ ስትመጣ አንተን ማሽኑ እያጠና ነው ማለት ነው። የፌስቡክ ዳታቤዝ አንተን እያጠና ነው ማለት ነው። ስለዚህ በማርኬቲንግ በሚፈልገው ነገር በአጠቃላይ አንተን ምን ያደርጋል? ኮንትሮል ያደርጋል። ነጮች ብዙ አይጠቀሙበትም። እሱ እነዚህ ኢንስታግራም ምናምን ነገር ብዙ አይጠቀሙም። እነዚህ ትዊተር ምናምን ጠራ ያለው ነገሮች እነዚህ ኢንፎርሜሽኖች ነው እንጂ ሌሎቹን አይጠቀሙባቸውም። ዜርፎር አሁን ግን በሶሻል ሚዲያ ቲክቶክን ጨምሮ እነ ፌስቡክ ሌሎቹንም ጨምሮ እነዚህ በጣም በከፍተኛ ደረጃ ሰርድ ወርልዱን የሚያናጉ ሆነዋል። ስለዚህ አሁን አትጠቀሙበት አላችሁም፣ ነገር ግን ስትጠቀሙበት አውቃችሁ ተጠቀሙበት እና ለሚጠቅም ነገር ተጠቀሙበት እንጂ ዝም ብላችሁ አእምሯችሁንም ጊዜያችሁንም ለማባከን አትጠቀሙበት። እና አጠቃላይ ምንድነው ሶሻል ሚዲያ የሚጎትተው ትውልድ ተፈጥሯል። ዝም ብሎ አብይ አህመድ መጥቶ የሆነች ነገር ሲላቸው ምናምን ነገር እልም በዛው የሚሄዱ ለምንድን ነው ይሄ ምናምን ብሎ የሚጠይቅ ትውልድ ጠፍቷል። ይሄ በጥላቻ በምናምን የታወረ ምናምን ነገር እንትን ብሏል። እና ለዚህ ሜይን እንትኑ ሩት ኮዙ አካዳሚኩን መግደሉ እና እዛ ውስጥ የነበሩ በጣም ምንም ስኪል የሌላቸው ሰዎች ደግሞ ትልልቅ ኃላፊነቶች እየተሰጣቸው በየቢሮ ውስጥ ስለነበሩ ኃላፊነት ዊዛውት አቢሊቲ ጀንቲሊቲ ዊዛውት አቢሊቲ ኢዝ ስቱፒዲቲ ይላሉ አንዳንድ ፈረንጆች። እና የሆነ ኦፊስ ተሰጥቶ ላይክ አቢሊቲ የሌለ እዛ ቁጭ ብለህ እንደዚህ ጀንትን ለመሆን ብትሞክር አውትፑት ከሌለ ምንም እንትን የለውም። ስለዚህ በዛ ደረጃ ብዙ እንትን ብለዋል ማለት ነው። ሰው ሌላኛው አብዛኛዎቹ የሚሰራቸው የህወሓት መንግስት አብዛኛዎቹ የሚሰራቸው እንትኖች አምቢጂየስ ናቸው። ኢቭን ራሱ የት ሊደርስበት ነው ቢባል የማይገባ ነገር አለ። ይሄ ለምሳሌ አሁን ትግራይ ላይ ህዝቡ እንትን ይወሰዳል። ይሄ ምንድን ነው
በጀት እና በጀት የሚመልሱ ፕሬዚዳንቶች ሁላ ነበሩ። ለምንድን ነው በጀት የሚመልስ ፕሬዚዳንት እዚህ ጋር የምታመጡብን ምናምን ነገር ሲባል አይ ላይክ ታዲያ ደርግ መጥቶ ይግዛቸው ወይ አይነት ነገር ወይ ደግሞ ትግራይ ለምንድን ነው ማስለማው ሲሏቸው አፋር ከለማ ነው ትግራይ የምትለማው ምናምን የሚባሉ ነገሮች በጣም አምቢጌስ የሆኑ የማይጠቅሙ ነገሮች በጣም ብዙ ነገሮች ያደርግ ነበረ። በእነዚህ ድክመቶቹ እንግዲህ መጨረሻ ላይ ከስልጣን ተወግደዋል ማለት ነው። ሰው በደንብ አድርገን እንግዲህ አሰስ ያደረግነው ይመስለኛል የቲፒኤልኤፍ ጥንካሬውንም ዊክነሱንም። ዜርፎር የሚቀጥለው ሴሽን ላይ እንግዲህ የምናነሳቸው ነገሮች አሉ። እንግዲህ እንደምናየው ከጠቅላይ ሚኒስትር መለስ ጀምሮ መንግስቱ ኃይለማርያም፣ ኃይለ ስላሴ፣ ዘውዲቱ፣ ልጅ ኢያሱ፣ ሚኒሊክ፣ አፄ ዮሐንስ፣ አፄ ቴዎድሮስ በእያንዳንዱ በኩል እንደምናየው ምንድን ነበር ማለት ነው? ዊክነስ ነበረ። አያችሁ፣ ዊክነስ ነበር። በእያንዳንዱም በኩል ደግሞ ምንድን ነበር? ጥንካሬ ነበር። ስለዚህ የነዚህ ሰዎች የነዚህ መሪዎቻችን የነዚህ አባቶቻችን ጥንካሬ ይቺን ሀገር ኢትዮጵያዊ አስብሎ ዛሬ ሰጥቶናል። ኢትዮጵያ የሚባል ሀገር አለን። ኢትዮጵያ የሚባል አይደንቲቲ አለን። ይሄ አለን እስከነ ሪሶርሷ እስከነ ምኗ አስረክቦናል። የነሱ ድክመት ደግሞ ስቴብል የሆነ የፖለቲካል ሲስተም እንዳንፈጥር ስቴብል የሆነ ፖለቲካል ሲስተም ፈጥረን ወደ ኢኮኖሚ፣ ወደ ቴክኖሎጂ፣ ወደ ሳይንስ፣ ወደ ምናምን እንዳንዘልቅ እንዳንገባ ኮንስትሬንቱ ሆኖብናል ማለት ነው። ዜርፎር ዝም ብሎ ኢህአዴግን ብቻ ክሪቲሳይዝ ማድረግ እሱ ትክክል አይደለም። ዝም ብሎ መደገፍም ትክክል አይደለም እና ሁሉንም ኮምፓራቲቭሊ እንደዚህ እያወጣን ይህንን በመነጽር ማየታችን መገምገማችን ለነጋችን አሳይመንታችንን ምን ያደርገዋል ማለት ነው? ያቀለዋል። ያልተሰሩ ስራዎችን እንስራቸው፣ የተሰሩ ስራዎችን ደግሞ አክኖሌጅ እያደረግን መቀጠል ነው የሚገባን ማለት ነው። እንግዲህ ብዙ የተማማረን ይመስለኛል። የሚቀጥሉት እንትኖች የሚሆኑት ቪዲዮዎች የሚኖሩት እንግዲህ ትንሽ ለየት ባለ መንገድ ይዤ ነው የምቀርበው። እሱም ማቴሪያሎች ይኖራሉ የነዚህ ፕሬዘንቴሽን ምናምን አይነት ነገር በዛ እያደረግን እያንዳንዷን ነው እንግዲህ የምናጠናው ማለት ነው። ላይክ እስከ ኃይለማርያም ደሳለኝ ድረስ የነበሩ መሪዎቻችን ኦልሬዲ በኢህአዴግ መንግስት ውስጥ አይተናቸዋል። ከዚህ በኋላ ደግሞ አዲስ የመጣው የብልጽግናው መሪ እሱን እንመለከተዋለን ማለት ነው። የምንመለከተውም በሰራው ስራ እንጂ እንዲሁ ከግለፍተኝነት ወይ ከምናምንነት ተነስተን አይደለም ማለት ነው። በዛ ሴሽኖች እስከምንገናኝ ድረስ ሰላም ብዙቹ ይብዛ። በደንብ አስቡ እንግዲህ ተመራመሩ፣ ምን በሉ፣ ኮሽን አድርጉ፣ አንብቡ። የምትጠይቁት ነገር ካለ ጠይቁ። ሌላ ሀሳብ የምትሰጡትም ካለ እንደሱ አድርጉ። የእናንተ ኢንፑት ያስፈልጋል። አንድ ሰው ብቻውን ሆኖ አገር ሊመሰረት አይችልም። ሁለት ሰው ብቻውን ሆኖም አገር ሊመሰረት አይችልም። ሁላችሁም ያ አገራችሁ ነው። እሺ፣ ዛሬ አሜሪካ የምትኖሩ ሰዎች ልትኖሩ ይችላላችሁ። አውሮፓ ምናምን ነገር አይታወቅም። እሺ፣ በቃ ሀገርህን እዚህ ምን እንደሚወጣ ምን አይነት ህግ እንደሚወጣ ዩዶን ነው። እሺ፣ ነገር ግን ያ ነው አገር ጎጆ ምን እዛቸው ነው የቻለችው። ስለዚህ ያንን አገር ልታስተካክል ካልቻል ዩ ዶንት ኖ አባውት ላይክ ቱሞሮ። ኦኬ፣ አሁን አይሁዶች ለብዙ ሺህ ዓመት ለብዙ መቶ ዓመት ልበለው በአውሮፓ ውስጥ በተለያዩ ዓለማቶች ተበትነው ይኖሩ ነበር። ኦኬ፣ እስራኤል ሁላ ጠፍታ ነበር። ነገር ግን አውሮፓ ውስጥ የነበሩት ለምሳሌ በጣም ሀብታሞች ነበሩ። ባንክ የተቆጣጠሩ በሳይንስም በምንም ብዙ ስብዕና የነበራቸው ነበር። መጨረሻ ላይ ግን ከሂትለር ግድያ አላዳናቸው። ዴርፎር ለሱ ምላሽ እንዲሆናቸው ብለው እስራኤልን ነው የመሰረቱት ማለት ነው። መስርተው አሁን ተመልሰው እዛ ቤታችን ብለው ተቀምጠዋል። ዴርፎር እኛም ጎጆችን፣ ቤታችን፣ ህዝባችን እዛ ያለው ነው ማለት ነው። ከሱ ጋር ሁነን ነው ልንሰራ የሚገባው። እንግዲህ እውቀት ያለን በእውቀታችን፣ ጉልበት ያለን በጉልበታችን፣ ሀሳብ ያለን በሀሳባችን ሁላችንም የምንችለውን ነገር አድርገን እንግዲህ ድሮ ጠንካራ የነበርን በአክሱም ዘመን በጣም ጠንካራ የነበርን ህዝቦች
ዛሬ እንደዚህ ከዓለም ጭራ ሆነን መቀጠል የለብንም እና የትኛውም ዌስተርን ጂኦሜትሪ እንደሚረዳው እኛም እንረዳለን። ፊዚክስ እንደሚረዳው እኛም እንረዳለን። ማት እንደሚረዳው እኛም እንረዳለን። ኬሚስትሪ፣ ባዮሎጂ እንደሚረዳው እኛም እንረዳለን። ያንን ከተረዳን ታዲያ ይህንን ነገር ጨምረን በሀገራችን ቴክኖሎጂ የማይመጣበት ጉዳይ ለምንድን ነው? ሳይንስ የማይመጣበት ጉዳይ ለምንድን ነው? ለምንድን ነው ስቴብል የሆነች ሀገር መፍጠር ያልቻልነው? ወጣቶቻችን እዚህ ላይ ፋሲኔትዱ ነው እንዲሰሩ ያላደረግነው ለምንድን ነው የሚለውንም እየጠየቃችሁ አሁን እንግዲህ የሀገራችንን ታሪክ እንደዚህ አስቀምጬላችኋለሁ። ከዚህ በኋላ ውሳኔ የሚሆነው የራሳችሁ ማንንም እኔ ላፍን አልችልም። ይሄ ነው ትክክለኛ ሀሳብ፣ በዚህ ተመሩ፣ በዚህ ብቻ እንደዚህ ሆኑ ልል አልችልም። አይከኖ ሴዛስታ ላደረግ የምችለው ስ አወር ሂስትሪ ኖይንግ አወር ሂስትሪ ድሮባካችንን እንወቀው፣ ስትሪንግዛችንን የምንወቀው። ከዛ በኋላ ሌስ ዲሳይድ እንደዛ ዲሞክራቲካሊ ነው። አሁን ዲሞክራቲካሊ የራሳችሁን ዴስቲኒ የምትወስኑበትን ሴናሪዮ ለማመቻቸት ነው እንጂ ምጥረው ምግረው የእናንተን ድምፅ ለማፈን አይደለም ማለት ነው። ሰው አውሮፓ ተቀምጫለሁ፣ አሜሪካን ሀገር ተቀምጫለሁ፣ ዲሞክራሲ ምን እንደሆነ አውቃለሁ። ዲሞክራቲክ ኢንስቲትዩሽንስ እንዴት እንደተገነቡ አውቃለሁ። ያንን ነገር ሰርቼ አንድ ሲስተም ሰስቴኔብል የሆነ ሲስተም ዴቨሎፕ ከተደረገ ዛስ ማይ ድሪም፣ ሌላ ድሪም የለኝም። ስለዚህ ያንን እንትን እያላችሁ እያሰባችሁ ለሚቀጥለው ጊዜ እንገናኛለን ማለት ነው። በያላችሁበት ሰላም ያቆያችሁ። ደህና ሁኑ። አመሰግናለሁ። ዮሐንስ ነበርኩኝ። ቻው።